ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? ካልኩኝ በኋላ አሁን በቀጥታ ወደ መረጃዎች ይገባለኝ ማለት ነው። እና እነኚህ መረጃዎችን እንግዲህ ወይ እንደ ሰበር ዜና ማድረጋችሁ ልትወስዱት ትችላላችሁ። ትኩስ ነው። የሚገርም ነው። ጠቅላይ ሚኒስትሩ ዛሬ አዘርባይጃን ነው የሚገኙት። ኤሲያ ትናንትና ከእስራኤል ፕሬዝዳንት ጋር ነበሩ። ዛሬ ደግሞ እንግዲህ እንዴት ነው እንቅልፍ የሚያስፈልጋቸዋል እና ያዘንኩላቸው ትንሽ ለጤናቸው መተኛት እረፍት መውሰድም ያስፈልጋቸዋል። ግን ለማንኛውም ዛሬ አዘርባይጃን ኤሲያ ነው የሚገኙት። ተኝተው ማስተኝ ነው ያሉት። ማነው ምክትል ጠቅላይ ሚኒስትሩ ባለፈው ጊዜ ንግግር ሲያደርጉና በጣም የስራ ሰው ናቸው። በጣም ከባድ ነው እና ለይፋዊ የስራ ጉብኝት ዛሬ እንግዲህ አዘርባይጃን መግባታቸውን መረጃ የደረሰን። የጉብኝቱም ዓላማ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከር ነው። ማለትም በተለያዩ ዘርፎች ያለውን ትብብር ይበልጥ ለማሳደግ ነው እና ዝርዝር ሁኔታውን በኋላ እንመለስበታለሁ። ለአሁኑ ዋና ዋና ያልኳቸውን ለማቅረብ እሞክራለሁ። የመጀመሪያው በወታደራዊና ኢንዱስትሪ ትብብር ነው። ይህም አገሪቱ ማለትም ኢትዮጵያ በቅርቡ በመከላከያ ኢንዱስትሪ ዘርፍ በሁለቱም ሀገር ያላቸውን የኢንዱስትሪ ዘርፍ ያላቸውን ትብብር ለማስፋፋት የተስማሙ ሲሆን ትኩረቱም የኢትዮጵያን የአገር ውስጥ የማምረት አቅም ማጠናከር ነው። ይህም በኋላ ዝርዝሩን እንመለስበታለን። አጠቃላይ ሀሳቡ ምንድን ነው? እንግዲህ መረጃዎችን ያጠናከርኩበት ጽሁፍ ምናምን ስለሆነ እያነበብኩኝ እንትን የምለው እና ምንድነው አገሪቱ በቅርቡ በመከላከያ ኢንዱስትሪ ዘርፍ ያላቸውን ትብብር ለማስፋፋት እና እንዲሁም ኢትዮጵያ የሀገር ውስጥ የማምረት አቅም ማጠናከር ላይ ነው እንግዲህ ውይይቱን የሚያካሂዱት ማለት ነው። ዓላማው የጊዜ ሰሌዳም ያንን ይመለከታል ማለት ነው እና ኢትዮጵያ ያላትን የመከላከያ ኢንዱስትሪ ዘርፍ ምንድን ነው ኢትዮጵያ በመከላከያ ኢንዱስትሪ የምታመርተውን የምለውን በኋላ እመለስበታለሁ ከነዝርዝሩ ዲቴይል ማለት ነው። ለአሁኑ ግን ይሄንን ለማስፋፋት ነው ይላል የደረሰኝ መረጃ። ሁለተኛው የኮፕ ተሞክሮ ልውውጥን ለማድረግ ነው ከአዘርባይጃን። ምክንያቱም አዘርባይጃን ኮፕ 29ን የዛሬ 2 ዓመት አካባቢ አስተናግዳ ነበር እና ከዛ ልምድን ለመውሰድ ጠቃሚ መሆኑን በመገንዘብ እና ኢትዮጵያ ደግሞ ያው ከአንድ ዓመት በኋላ በ2017 ወይም ደግሞ በኢትዮጵያውያን አቆጣጠር 2019 በሚቀጥለው ዓመት የኮፕ 32ን ስለምታስተናግድ የልምድ ልውውጥንም ለመውሰዱ ጠቃሚ ሆኖ በመገኘቱ ነው ጠቅላይ ሚኒስትሩ አዘርባይጃን የሚገኙት። ሌላው የኢኮኖሚ ትብብር ነው። ጉብኝቱ በንግድ፣ በማዕድን፣ በግብርናና በማኒፋክቸሪንግ ዘርፎች ላይ ያለውን ትብብር ለማሳደግ ያለመ ነው እና እንግዲህ በኢትዮጵያ ውስጥ ሰፊ የሆነ በንግድም፣ በማዕድንም፣ በግብርና ማኒፋክቸርም ሰፊ የሆነ እንትን ስላለ በዛ ላይ ለመወያየት ነው። ሌላው ምንድነው ጠቅላይ ሚኒስትር እዛ ሄዱበት ዋና ምክንያት አዘርባይጃን ጥሪ ስላቀረቡላቸው ነው ወይም ደግሞ ስለጋበዛቸው ነው ማለት ነው። ለዛ ጥሪ ተቀባይነት ስላገኘ ነው ጠቅላይ ሚኒስትሩ አሁን አዘርባይጃን የሚገኙት ማለት ነው። እና ጠቅላይ ሚኒስትሩ አዘርባይጃን በሚደርሱበት ሰዓት የተቀበሏቸው የአዘርባይጃኑ ምክትል ጠቅላይ ሚኒስትር እና ጠቅላይ ሚኒስትር ሳሚር ሸርፎቭ እና በሌሎችም ከፍተኛ ባለስልጣናት ነው አቀባበል የተደረገላቸው። እንግዲህ ምክትል ጠቅላይ ሚኒስትሩን ያው ፒክቸሩ ላይ ታያላችሁ፣ ቪዲዮ ላይ ማነው ፒክቸሩ ላይ ስለምታዩ ምክትል ጠቅላይ ሚኒስትራቸው ነው የተቀበላቸው። እና ይሄንን ካልኩኝ በኋላ በሁለተኛው መረጃ ደግሞ ኢትዮጵያ ያላትን ወይም ደግሞ የምታመርተውን የመሳሪያ አይነቶችን
ዝርዝር ሁኔታውን ላቀርብላችሁ እፈልጋለሁ። ይህንም ከዚህ መሸጋገሪያ በኋላ ተመልሼ እመጣለሁ። እንግዲህ ተመልሼ መጥቻለሁ እና ከዚህ ቀጥዬ ደግሞ ኢትዮጵያ ምን ምን አይነት መሳሪያዎችን የምታመርተው? መሳሪያዎችን ስል ሚሊተሪ ወይም ደግሞ የወታደራዊ መሳሪያዎችን፣ ታንኮችን የመሳሰሉትን ዝርዝር ሁኔታውን መረጃዎችን ላይ ልሰጣችሁ ፈልጌ ነው። ላቀርብላችሁ ያገኙት ወይም መረጃዎችን ላካፍላችሁ ፈልጌ ነው እና መነሻ የሆነው ደግሞ አሁን አዘርባይጃን የሄዱበት ዋናው ምክንያት ይህንኑ ኢትዮጵያ የምታመርተውን የመከላከያ ኢንዱስትሪ አቅም በማጠናከር ላይ ለመወያየት ስለሆነ ነው እና ስለዚህ ምን ምን አይነት መሳሪያዎችን ነው ኢትዮጵያ የምታመርተው የምለውን ከዚህ ቀጥዬ አቀርብላችኋለሁ ማለት ነው። እንግዲህ ኢትዮጵያ በመንግስት ይዞታ ስር በሚገኘው የመከላከያ ኢንዱስትሪ ዘርፍ ወይ ደግሞ ቀደም ብሎ በብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክስ በነበረው አማካይነት ከፍተኛ የሀገር ውስጥ ወታደራዊ ጥቅም የማምረት እና የመገጣጠም አቅም አላት። አሁን ኢትዮጵያ በሀገር ውስጥ የምታመርታቸው ወይም ደግሞ የምትገጣጥማቸው የትጥቅ አይነቶችን ነው በሚከተለው ሁኔታ ለማቅረብ የማስበው ወይ ደግሞ የማቀርብላችሁ። እንግዲህ ሁለት አይነት ነው። አንደኛው የማምረትን እና ሁለተኛ ደግሞ የምትገጣጥማቸውን ማለት ነው እና ግማሾቹን ትገጣጥማለች፣ ግማሾቹን ደግሞ እራሷ ታመርታለች ለማለት ፈልጌ ነው። እና ይሄ ዝርዝሩ ሁኔታው ነው። እንግዲህ ተሽከርካሪዎች እና ከባድ መሳሪያዎችን ምን ምን እንደሆኑ ልንገራቸው። እንግዲህ የማይታመን ኢትዮጵያ ውስጥ እንደዚህ አይነት ይመረታል ብሎ የሚገምት ሰው የለም። ግን የምታመርታቸው ከዚህ ስትሰሙ በጣም ትገረማላችሁ። ይህም ለምሳሌ ታንኮች እና የታጠቁ ተሽከርካሪዎችን ነው የምታመርተው። አንደኛ ታንክን ሁሉ ታመርታለች ኢትዮጵያ እና ኢትዮጵያ ታንኮችን እና የታጠቁ ተሽከርካሪዎችን፣ የተበተኑ አካላትን ኪትስ ወይም ደግሞ ኪትስ በማስገባት በሀገር ውስጥ የመገጣጠምና የመገጣጠም ስራ ትሰራለች እና ለዚህም እንደ እስራኤሉ ጋያ ተንደር ወይም ደግሞ ጋያ ተንደር ያሉ ተሽከርካሪዎች እንደ ምሳሌ ይጠቀሳሉ እና በእስራኤል የሚመረቱትን የታንኮችን አይነት ማለት ነው መገጣጠም ጀምራለች ኢትዮጵያ በሀገር ውስጥ። ይህም እንደ እስራኤሉ ጋያ ተንደር የሚባለው ተሽከርካሪዎች ማለት ነው እና በሀገር ውስጥ መገጣጠም ጀምረዋል። ሌላው ደግሞ የጦር ሜዳ ጋሻ ጃግሬዎች እና መረጃውን እንዳለ በቃ እንዳገኘሁትን ነው የማነብላችሁ እና ለምሳሌ እንደ ቲ55 ቲ62 ያሉ የቆዩ የሶቪየት ሞዴሎችን የማደስ እና የመጠገን እንዲሁም አዳዲስ አይነቶች የመገጣጠም አቅም አላት በአሁኑ ሰዓት ኢትዮጵያ። እና ይህ ብቻ አይደለም እንግዲህ ኢትዮጵያ ከታንክ እና ተሽከርካሪዎችን ብቻ ሳይሆን እንዲሁም የመሳሪያዎች እና የትጥቆችንም ሁሉ ለምሳሌ ጥይቶችን ኢትዮጵያ በቅርቡ በተወሰኑ የጥይት አይነቶች ራሷን መቻል የቻለች እና ወደ ሌሎች ሀገርም መላክ ጀምራለች፣ ኤክስፖርት ማድረግ ጀምራለች ማለት ነው የጥይት አይነቶችን እና ቀላል መሳሪያዎችን ለምሳሌ በጋፋት ትጥቅ ኢንዱስትሪ ፋብሪካ ውስጥ የጠመንጃ በተለይም የኤኬ 47 ዝርያዎች እና የመትረየስ ምርቶችን በሀገር ውስጥ ማምረት ጀምራለች ማለት ነው፣ ታመርታለች። እና ቴክኖሎጂን በተመለከተ ሰው አልባ አውሮፕላኖችን ማለትም ድሮኖችን ማለት ነው። ኢትዮጵያ በድሮን ቴክኖሎጂ ላይ ከፍተኛ ኢንቨስት ያደረገች ሲሆን ለክትትልና ለውጊያ የሚያገለግሉ ሰው አልባ አውሮፕላኖችን ወይም ደግሞ ድሮኖችን እንደምትገጣጥም ወይም ደግሞ እንደምታሻሻል ሪፖርቶቹ ያመለክታሉ ማለት ነው። እንዲሁም ሌሎችም ኤሌክትሮኒክስ እና መገናኛ በሃይ ቴክ ኢንዱስትሪ ወይም ደግሞ ሃይ ቴክ ኢንዱስትሪ አማካይነት የተወሰኑ የመገናኛ መሳሪያዎች እና
ወታደራዊ ኤሌክትሮኒክስ ውጤቶችን ማምረት ጀምራለች እና ወታደራዊ መገናኛዎችን ኤሌክትሮኒክስን ማምረት ጀምራለች፣ ታመርታለች ማለት ነው። ልክ እንዳደጉ ሀገሮች ማምረት ጀምራለች። ጅማሮ ጥሩ ነው፣ ደስ ይላል። እና ሌሎቹም ለምሳሌ የዩኒፎርሞች እና የግል መከላከያ ቁሶች የሀገሪቱ የጨርቃጨርቅ ኢንዱስትሪ ለመከላከያ የሚሆን ማለት ነው። ለሰራዊቱ የሚያስፈልጉ ዩኒፎርሞችን፣ ቦት ጫማዎችን እና መሰረታዊ የመከላከያ ቁሳቁሶችን ማምረት ጀምራለች ማለት ነው። እና ይህ ቀላል አይደለም እዚህ ደረጃ ላይ መድረስ። እንግዲህ አሁን ያልኳቸው ነገር ምንድን ነው? ኢትዮጵያ ያላትን የመሳሪያ አይነቶችን ሳይሆን የምታመርታቸው ነው። ታንኮችን፣ ተሽከርካሪዎችን፣ ጥይቶችን፣ ድሮኖችን በቃ ማምረት ጀምራል ታመርታለች ማለት ነው። እና ይህንን ደግሞ ለማሳደግ ደግሞ ጥረት እያደረገች ነው። ከዛ ጥረት አንዱ አካል የሆነው እንግዲህ አዘርባይጃን የሄዱበት ዋና ምክንያት ጠቅላይ ሚኒስትሩ ከዛ አብሮ ይህንን ለማስፋፋት እና እንትን ምንድነው ይህንኑ ለማስፋፋት ወይም ደግሞ ትብብር ለማድረግ እና ለማሳደግ በኢንዱስትሪ ዘርፍ በሚሊተሪ ያን ለማድረግ ከአዘርባይጃን ጋር ለመነጋገር ነው ማለት ነው። እና ይህን ይመስላል እንግዲህ መረጃዎቼ። አሁን ከመሸ በኋላ ያገኟቸው መረጃዎችን እንደ ሰበር ዜና ማድረጋችሁ መውሰድ ትችላላችሁ። እና ትኩስ ትኩስ ነገሮችን ስለማቀርብላችሁ መረጃዎቹን እንደ ሰበር ዜና አድርጋችሁ ወይ ደግሞ ለመውሰድ ባልናገርም እንደዛ አድርጋችሁ ለመውሰድ ሞክሩ። ምክንያቱም በተቻለ መጠን ወዲያው መረጃዎችን እንዳገኙ በትኩሱ ሌሎቹ ሚዲያዎች ካገኙም እሰየው ደስ ይለኛል። ካላገኙም እንደ ሰበር ዜና አድርጋችሁ መውሰድ ትችላላችሁ። ዞሮ ዞሮ መረጃዎቹ እኛን እንዲጠቅሙ ስለሆነ ማለት ነው። ያ በመሆኑም እንግዲህ ይህንን ሚዲያ ለሌሎቹ ተደራሽ እንዲሆን ለራሳቸው ወዲያው መረጃዎችን ለማግኘት ከፈለጋችሁ እንግዲህ እንደዛ ለመተባበር የምትተባበሩ ከሆነ ላይክ፣ ሼር እና ሰብስክራይብ አድርጉ። ታንክ ዩ ቬሪ ማች። አመሰግናለሁ።